እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። እንዲህ ያለው ስሜታዊነት ያን የመሰለ ጥምረት ለጥፋት ብቻ አገልግሎ ለጦርነት ብቻ ውሎ አንድም ጠቃሚ ነገር ሳይኖረው አሁን እርስ በርስ ጦር ወደ መማዘዝ ሊያድግ እያኮበኮበ ነው። ያንን ጥምረት ያዋለደውን ስምምነት ፓርላማው አያውቀውም። የተፈራረማችሁትን ስምምነት ላጽድቀውም ብሎ አልጠየቅም። እኔና ኢሱ ስንደመር አሰብን እንካፈላለን ተብሎ ሲነገረው ያጨበጨበው መንጋም ስለተፈጸመው ነገር የሚያውቀው ነገር የለውም። ሁለቱ መሪዎች ምን ለማድረግ ተስማሙ፣ በምን ምክንያት ተጣሉ ብሎም አይጠይቅም። ጋዜጠኞቹ ኢሳያስ የኢትዮጵያ መድህን ናቸው፣ ከሙሴ ጋር ተደምረው የኤርትራን ባህር በበትራቸው ከፍለው ያሻግሩናል ባሉበት አንደበት ዛሬ ደግሞ ይህንን ሽማግሌ የምናስወግድበት ቀን ደርሷል የሚሉ ድምፆች እየተሰሙ ናቸው። ምን አስማምቶን ምን አጣላን? ሳውዲ አረቢያ ሄደን የተፈራረምኑ ምንድን ነው? አዲስ አበባ በቀለበት ያሰርነው ውል ምን ይባላል? ውሉስ ለምን ፈረሰ? ወዘተ ብሎ ከሻቢያ ጋር እንዴት ታርቀን ለምን ተጣላን? በአገር ውስጥ መጥቶ እንዲዋጋልን የጋበዝነው ስንት ከፍለን ነው? ያ ክፍያስ ተገቢ ነበር ወይ? የራሳችንን ወገን ለመግደል ኤርትራ ግዛት ውስጥ ያሻገርነው ታንክና መድፍ፣ ስናይፐርና አርፒጂ በዚያው የቀረበት መንገድስ ልክ ነበር ወይ ብሎ ጥያቄዎችን የሚያነሳና የሚገመግምም የለም። የትናንቱን አታስታውሱን፣ ሌላኛውን ጦርነታችንን ተቀበሉን የሚል ፕሮፓጋንዳ ይዘው የቀረቡት የማይሞቱበትንም ጦርነት መቀስቀስ የሚወዱት የማይክራፎን ሰዎችም ይህንኑ እያስተጋቡ ናቸው። የኢትዮጵያ ወጣቶች የሚሰሩበትን ፋብሪካ ከመክፈት ይልቅ የሚያልቁበትን ጦርነት መክፈት ቀላል የሆነላቸው የብልጽግናው ጠቅላይ ሚኒስትርም ድሮን እየቀቀልኩ ነው፣ ጥይት እየፈበረኩ ነው እያሉ ናቸው። ይህ ነገር ከኢትዮጵያውያን ይልቅ ምዕራባውያንን ያሳሰበ ይመስላል። ይህንን ጦርነት አስቀሩት፣ ይህንን ውጊያ ተዉት እያሉ የሚጽፉና የሚናገሩ በርክተዋል። የአሜሪካ ፖሊሲ አውጮችና የስቴት ዲፓርትመንቱ ሰዎች ያነቡታል የሚባልለት የፎሪን ፖሊሲ መጽሔት የሁለት ታዋቂ ዲፕሎማቶችን ጽሑፍ ሲያስነብብም አጀንዳ ያደረገው እየተቦካ ያለውን የኢትዮጵያና የኤርትራን ጦርነት ነው። ስቶፕ ዘ ኔክስት ኢትዮጵያ ኤሪትሪያ ዎር ቢፎር ኢት ቢግንስ የሚል ርዕስ ያለውን ይህንን ጽሑፍ የጻፉት ፔተን ኖፍና አሌክሳንደር ሮንዶስ ናቸው። ሁለቱም የኢትዮጵያን ነገር የአፍሪካን ቀንድም ጉዳይ በሚገባ የሚከታተሉ ሰዎችም ናቸው። በተለይ ፔተን ደግሞ ኢትዮጵያ የእልቂት ዘመናትን ባሳለፈችባቸው የብልጽግና ዓመታት በኢትዮጵያ ጉዳይ ላይ አሜሪካ ሾማ ያሰራቻቸውም ሰው ናቸው። ጄፍሬ ፌልትማን የተሰኙት ዲፕሎማት የጆ ባይደን የአፍሪካ ቀንድ መልእክተኛ ሆነው በተሾሙበት ጊዜ ምክትላቸው ፔተን ነበሩ። ያኔ ሀበሾች ኖሞር እያሉ በሚሰለፉበት ወቅት ይህ ጦርነት መቆም አለበት እያሉ ሲከራከሩ ከነበሩ የምዕራቡ ዓለም ሰዎችም አንዱ ናቸው። ደግሞም በቀይ ባህርና አፍሪካ ቀንድ አካባቢ የታወቀ ክትትል አላቸው። ሰውየውን ለማስተዋወቅ ስለዚሁ አካባቢ ከተናገሯቸው ንግግሮች መካከል የሚከተለውን እንቀንጭብ። That while the Horn of Africa has been fundamentally reshaped in recent years and is now an integral part of the security systems of the Middle East, the broader Indian Ocean and the Mediterranean, U.S. strategy የአሜሪካ መንግስት በቀይ ባህርና አካባቢው ላይ ሊከተለው ስለሚገባው ፖሊሲ በመጻፍና በማማከር የሚታወቁት ፔተን ከሌላኛው ነባር ዲፕሎማት አሌክሳንደር ሮንዶስ ጋር በመሆን ነው ይህንን የፎሬን ፖሊሲ መጽሔት ጽሑፍ ያስነበቡት። አሌክሳንደር ሮንዶስ በቀደመው ጊዜ የአውሮፓ ህብረት የአፍሪካ ቀንድ ወኪል ሆነው አዲስ አበባና ናይሮቢም ተቀምጠው ይሰሩ ነበር። አሁን በቀይ ባህር ላይ ትኩረቱን አድርጎ በሚሰራው የአሜሪካ የሰላም ኢንስቲትዩት ውስጥ ከፍተኛ ኃላፊ ናቸው። አዛውንቱ ዲፕሎማትና ወጣቱ ተመራማሪ በጋራ የጻፉት ይህ ጽሑፍ ጦርነት እንዲቀር የሚማጽን ነው። ከሰሞነኛው የትግራይ ቀውስ ተነስቶ አስመራንና አዲስ አበባን ተመልክቶ ይህ ውጊያ እንዲቀር የሚጠይቀውን ይህንን ጽሑፍ እንደሚከተለው ወደ አማርኛ መልሰነዋል። ትከታተሉንም ዘንድ አክብሮታዊ ግብዣችን ነው። በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ጽሑፉ እንዲህ ይጀምራል። በዚህ በቀይ ባህር አካባቢ የሚነሳ እሳት መላ ቀጣናውን የሚያቀጣጥል መሆኑን በመገንዘብ የባህረ ሰላጤው አገራትና ምዕራባውያን እንዲሁም አጋሮቻቸው ይህንን ግጭት ማስቆም አለባቸው። የኢትዮጵያ መንግስትና የትግራይ ተቃዋሚው ኃይል በ2015 ግጭት የማቆም ስምምነት ሲፈራረሙ ያ በ21ኛው ክፍለ ዘመን የትም ያልታየ ሰው በላ ጦርነት ቆመ። በዚያ ጦርነት ላይ የሚተኮስና ሰው የሚገድል መሳሪያ ሁሉ ጥቅም ላይ ውሏል። በ10 ሺዎች የሚቆጠሩ ወታደሮች ተንጋግተውበታል። ሜካናይዝድ ኃይሎች፣ አየር ኃይል ዘምቶበታል። ጦርነቱ በአንደኛው የዓለም ጦርነት ወቅት በሰሜናዊ ፈረንሳይ በሶሜ ወንዝ አጠገብ ከተደረገው የሶሜ ጦርነት የሚልቅ ነበር።
እንደውም ይሄኛው ጦርነት በዚያ በሶም የጦርነት ወቅት ጥቅም ላይ ያልዋሉ ዘመናዊ መሳሪያዎች ሰው እንዲገድሉ የተደረገበትም ነው። በ1993 በሞቃዲሾ ከተካሄደው እልቂትም የባሰ ነው። የሟቾች ቁጥር 600 ሺህ ነው የሚሉ ሪፖርቶች ቢወጡም ግን ይህ አሃዝ እጅግ ያነሰ ነው። ይህንን ጦርነት ለማስቆም ደቡብ አፍሪካ ውል ተፈርሞ በትግራይ ክልል ጊዜያዊ መንግስት ተመስርቷል። ይህ ጊዜያዊ መንግስት አሁን ችግር ገጥሞታል። የህወሓት ኃይሎች የሚያደርጉትን የዜሮ ድምር ጨዋታ በጌታቸውና በደብረ ጽዮን እየተመሩ በማካሄድ ላይ ናቸው። የእነዚህ ሁለት አንጃዎች በሽታ ያንን የኢትዮጵያንና የኤርትራን ሰራዊቶች የመከተውን የትግራይ ሰራዊትም እንዲዛመትበት አድርጓል። ይህንን ሰራዊት ከመሩት ጄኔራሎች መካከል ሶስቱን አቶ ጌታቸው ረዳ ባለፈው ሳምንት አባረዋቸዋል። ከደብረ ጽዮን ቡድን ጋር አብራችሁ ጊዜያዊ መንግስት ላይ ያሲራችኋል የሚለው ደግሞ ምክንያታቸው ነው። የትግራይ ሁኔታ እንዲህ ባለ መልኩ ብልሽትሽት ብሎ ባለበት ወቅት የጸጥታና ደህንነቱም ሁኔታ መላቅጡ ጠፍቶበት ባለበት በዚህ ዘመን ኢትዮጵያና ኤርትራ ደግሞ ለውጊያ እየተዘጋጁ ናቸው። ዓለምም ቁጭ ብሎ እያያቸው ነው። በሱዳን እየተካሄደ ካለው የእርስ በርስ ጦርነት ቀጥሎ እዚያው አጠገብ ያሉት እነዚህ ሁለት ሀገራት ሌላ ተጨማሪ ጦርነት ለኩሰው ቀጣናው ወደ ለየለት ቀውስ እንዲገባ ለማድረግ እየተሰናዱ ናቸው። ይህንን የአፍሪካ ቀንድ ውጥረት መመልከት የሚያስፈልገው ከመካከለኛው ምስራቅ ተገዳዳሪ ኃይሎችም አንጻር ነው። እነዚህ የባህረ ሰላጤው ሀገራት ቀይ ባህር ላይ የሚኖራቸውን ቁጥጥር ለማብዛት የሚተጉ ናቸው። ለምሳሌ ሳውዲ አረቢያ የኢትዮጵያ ጦር ወደ ቀይ ባህር ዝር እንዲል ላትፈልግ ትችላለች። ኢትዮጵያ ደግሞ የተባበሩት አረብ ኤሚሬቶች ላይ ተለጥፋለች። ከዓመታት በፊት አብይና ኢሳይያስ ከአረቦቹ ሳሎን ገብተው እንዲህ እንደ ልጅ ይጫወቱ ነበር። ከዓመታት በኋላ ደግሞ አረቦቹ ራሳቸው አብይና ኢሳይያስን ሊያጫውቷቸው እያሟሟቁ ነው። መጫወቻ ሜዳው ሰሜናዊ የኢትዮጵያ ክልል ይሆናል። ይህንን ሁኔታ በዲፕሎማሲያዊ ቃላትና አገላለጽ የጻፉት እነ ፔተንና አሌክስ እንዲህ ይቀጥላሉ። ሻዕቢያ 30 ዓመታትን ለተሻገረ ዘመን ኤርትራን እየገዛ ነው። በ1990 ዓ.ም በተከፈተ ጦርነት አብይ እስኪመጡ ድረስ ከኢትዮጵያ ጋር ጸብ ውስጥ የቆየም ኃይል ነው። ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር ወታደራዊ ትብብር አድርገው በትግራዮች ላይ ለመዝመት ሲሉ አብረው ቢቆዩም ከፕሪቶሪያው ስምምነት ወዲህ ግን የጋራ መቀጠል አላሳዩም። አብይ ለውጊያ የጋበዙትን ኢሳያስን ለሰላም ስምምነት አልጠሩትም። አሁን አየሩን የሞላውም አለመተማመንና መካሰስ ሆኗል። የአዲስ አበባው አገዛዝ የአስመራቸውን የሰላም ስምምነቱን እያደናቀፈ ነው፣ በኢትዮጵያ ውስጥ በተለያዩ ቦታዎችም ታጣቂዎችን እየደገፈብኝ ነው እያለ ይወቅሳል። ኤርትራ ደግሞ ኢትዮጵያ ቀይ ባህር ገባለሁ እያለች አሰብንና ምጽዋንም እቆጣጠራለሁ ብላ እየተንቀሳቀሰች ነው ባይናት። ደግሞም ሁለቱም ሀገራት ሰራዊታቸውን እያንቀሳቀሱ ነው። ቲዲኤፍም የኤርትራና የኢትዮጵያ መከላከያ ኃይሎችም ይህ ግጭት አይቀርም እያሉ ነው። ከአፍሪካ ስመጥር ጄኔራሎች መካከል አንዱ የሆኑትና የትግራይ ጊዜያዊ መንግስት ምክትል ፕሬዚዳንት ጻድቃን ገብረትንሳኤ ይህ ጦርነት አይቀሬ መሆኑን በቅርቡ ባስነበቡት ጽሑፍ መግለጻቸው አይዘነጋም። እነዚህ ሁለት ጸበኛ ጎረቤቶች በጥንቃቄ ሊታዩ ይገባቸዋል። ይህ ጦርነት እንዲቀለበስ ካልተደረገ በትግራይ በአዲስ አበባና በአስመራ ያሉ ጸብ ወዳድ ኃይሎች ወደማይመለሱበት አቅጣጫ ሊጓዙ ይችላሉ። እያንዳንዱ አካል በራሱ ላይ ያለው እምነት ደግሞ ብዙም የሚያዛልቀው አይደለም። ጦርነቱ ምናልባት ወራትን አሊያም ዓመታትን የሚወስድ ሊሆን ይችላል። ሁሉንም የጸጥታ ኃይሎችም የሚያዛባ በቀይ ባህርና የአፍሪካ ቀንድ አካባቢም ቀውስ የሚያስከትል የመካከለኛው ምስራቅንም ሆነ የሩቅ አገር ኃይሎችን የሚጋብዝም ሊሆን ይችላል። በቀላሉ ለማስቀመጥ ትግራይ ውስጥ የሚካሄድ ጦርነት ትግራይ ላይ የሚያበቃለት አይሆንም። የአፍሪካ ቀንድ አሁን እየማቀቀ ያለ ቀጣና ነው። ሱዳን በርስ በርስ ጦርነት ውስጥ ነው። በዚህ የዓለማችንን ግዙፍ የሰብአዊ ቀውስ ባዋለደ ጦርነት ላይ የመካከለኛው ምስራቅ አገራት እጅ አለ። ኢትዮጵያም ኤርትራም ትግራይም በዚህ ውጊያ ላይ እየተሳተፉ ናቸው። በጄኔራል አልቡህራን የሚመራው የሱዳን ጦር በትግራይ ጦርነት ወቅት ለቲዲኤፍ አቅርቦት እንዲያገኝ በማድረግና ለትግራይ ተፈናቃዮችና ስደተኞች መጠለያ በመስጠት ተባብሯል። አሁንም አንድ የቲዲኤፍ ወታደራዊ አሃድና የኤርትራ ሰራዊት ከአልቡህራን ወገን ሆኖ የሚሊሻውን የፈጥኖ ድራሹን ጦር እየተዋጉ ናቸው። ደቡብ ሱዳን ለሌላ ከፍ ላለ የእርስ በርስ ጦርነት እየተዘጋጀች ነው። በሶማሊያ ከአክራሪ ኃይሎች ጋር የሚደረገው ጦርነት እንደቀጠለ ነው። ከኤርትራ 180 ማይል ርቀት ላይ ያለችው የመን ላይ የሚገኙት ሁቲዎች በቀይ ባህር አካባቢ የሚፈጽሙት ማጥቃት አሁንም እንደቀጠለ ነው። ኢትዮጵያና ኤርትራ ወደ ጦርነት የሚገቡት አካባቢያዊ ሁኔታው እንዲህ ያለ መልክ በያዘበት ወቅት ነው ማለት ነው። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል።
የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። የሁለቱ ዲፕሎማቶች ጽሑፍ ወደ መደምደሚያው እየደረሰ ነው። አስጊ ሁኔታዎች በምስራቅ አፍሪካ በዝተዋል። ዓለም አቀፍ ሁኔታዎችና ዲፕሎማሲያዊ ስርዓቶች ተትተው ወደ ግጭት እያቀኑ ናቸው። በመሬት ላይ አዳዲስ ነገሮች እንዲፈጸሙ እድል እያገኙ ነው። አንድን የተካለለ ዓለም አቀፍ ድንበር ማክበር፣ የሌላን አገር ሉዓላዊነት አለመድፈር የሚባሉ ጽንሰ ሐሳቦችና ዓለም አቀፍ ስርዓቶች አሁን እርባና ቢስ እየሆኑ ነው። ሩሲያ ዩክሬንን ወረረች። በዲሞክራቲክ ሪፐብሊክ ኮንጎ አንድን ወገን ደግፎ የገባው የሩዋንዳ መንግስት ሌሎች ኃይሎችም እንዲገቡበት ምክንያት ሆኗል። በኢትዮጵያና ኤርትራ መካከል የሚነሳው ጦርነትም የፕሪቶሪያውን ስምምነት በመጣስ ሰበብ ተቀስቅሶ የሰሜን ምስራቅ አፍሪካንና የቀይ ባህርን ጂኦግራፊ የሚያናውጥ ሊሆን ይችላል። ሱዳን ውስጥ የቀረውንም ነገር ሊያወድም ይችላል። ቻድን ድምጥማጡን ሊያጠፋው ይችላል። ከሳህል እስከ ቀይ ባህር ጫፍ ድረስ እልም ያለ ብጥብጥ ሊፈጠር ይችላል። አሁን የባለብዙ መድረኮችን በማሰናዳት ዲፕሎማሲያዊ ጥረቶችን ለማድረግ ጊዜ የለም። በዚህ ውስጥ ጉልበተኞቹ የአፍሪካ ቀንድን መሪዎችም በተጽዕኗቸው ስር ያደረጉት የመካከለኛው ምስራቆቹ የተባበሩት አረብ ኤምሬቶችና ሳውዲ አረቢያ የጦርነታቸው ወደ መካከለኛው ምስራቅ እንዲዛመት ይፈቅዳሉ ተብሎ ማሰብ ከባድ ነው። እናም ይህ ጦርነት ሳይጀመር እንዲቆም ለመማፀን ጊዜው አሁን ይሆናል። የፕሪቶሪያው ስምምነት እንዲፈጸም የተባበሩ ምዕራባውያን ሀገራት ከመካከለኛው ምስራቅ መንግስታትና ከአፍሪካ ህብረት ጋር በመሆን ይህንን ጦርነት ለማስቀረት የተፋላሚ ኃይሎችንና ደጋፊዎቻቸውን በቀጥተኛ ጣልቃ ገብነት ማስገደድ ይገባቸዋል። ይህ የባሕረ ሰላጤውን ሀገራትና ሌሎች በአፍሪካ ቀንድ ፍላጎት ያላቸውን ሀገሮች ወደ ውይይት በማምጣት ለኤርትራ፣ ለኢትዮጵያና ለሱዳን ግጭቶች መፍትሄ ለመፈለግ መረባረብ የአስቸኳይ ሥራ ነው። ይህ ሁሉ ሳይደረግ ከቀረ ግን በዲሞክራቲክ ሪፐብሊክ ኮንጎ በሱዳንና በዩክሬን ካሉት ቀውሶችን በላይ ትልቅ አደጋ የሚፈጥር ቀይ ባህርንም የሚንጥ ይህንን የማድረግ ፍላጎት ላላቸው ኃይሎች ሁሉ በር የሚከፍትና ምቾት የሚሰጥ አዲስ ነገር ይወለዳል። የፔተኖፍና የአሌክሳንደር ሮንዶስ ጽሑፍ ወደ አማርኛ ሲመለስ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።